በአሜሪካ ድጋፍ የተጀመረው የኢራን የኒውክሌር ፕሮግራም ታሪክ ዛሬ ኢትዮ ተረካችን የሚነግራችሁ ወቅታዊ ጉዳዩ ነው። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በአሜሪካ ድጋፍ የተጀመረው የኢራን የኒውክሌር ፕሮግራም ታሪክ። የኢራን የኒውክሌር ፕሮግራም ባለፉት 2 አስርት ዓመታት የቀጠናው የፖለቲካ ኩሳት ከመሆኑ ባሻገር ከምዕራባውያን ጋር ሆድና ጀርባ አድርጓታል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እንደ አውሮፓውያኑ በ2003 ለ18 ዓመታት በሚስጥር ኢራን የኒውክሌር ተቋማትን ስትገነባ ቆይታለች ሲል ይፋ ያደርጋል። ይህ ግኝት ኢራን የፈረመችውን የኒውክሌር ጦር መሳሪያዎችና ቴክኖሎጂዎችን ያለ ማስፋፋት ስምምነትን የሚጥስ ሆኖም ተገኝቷል። የኢራን የኒውክሌር መርሃ ግብር የጆርጅ ደብሊው ቡሽ፣ የባራክ ኦባማ፣ የዶናልድ ጄ ትራምፕ እና የጆ ባይደን ተከታታይ የአሜሪካ አስተዳደሮች ማዕከላዊ ጉዳይ ሆኖ ቆይቷል። እነዚህ የአሜሪካ ፕሬዝዳንቶች የኢራንን የኒውክሌር መርሃ ግብር በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር መሆኑን በመጥቀስ መፍትሄ ለማበጀት የተለያዩ መንገዶችን ተጠቅመዋል። ነገር ግን መፍትሄው ጦርነት ሆኗል። ፕሬዝዳንት ቡሽ በ2002 አክሲስ ኦፍ ኤቪል ወይም የክፋት ማህበር በተሰኘ ዝነኛ ንግግራቸው ኢራን ጠቅሷት ነበር። ያንን ተከትሎ የተጠናከረ ዓለም አቀፍ ማዕቀብ እንዲጣልባት አድርገዋል። ኦባማ በ8 ዓመት የስልጣን ዘመናቸው ከቴህራን ጋር ሲደራደሩ አሳልፈዋል። ነገር ግን አልተሳካላቸውም። የአሜሪካና የኢራን ግንኙነት ላለፉት 80 ዓመታት በዓለም ፖለቲካ ውስጥ እጅግ አስገራሚ፣ አስፈሪና መርዛማ ከሚባሉ የታሪክ ምዕራፎች አንዱ ነው። ይህ ግንኙነት በ1940ዎቹ በሳህ ቤተ መንግስት ውስጥ በደስታና በወዳጅነት ተጀምሮ በኒውክሌር ቴክኖሎጂ ስጦታ ታጅቦ በመጨረሻ በአሁን በ2026 የአሊ ኬሜኒን ግድያ ተከትሎ ወደ ተሟላ ጦርነትና ውዝግብ አምርቷል። ታሪኩ እንዲህ ነበር። እንደ አውሮፓውያኑ 1943 ፍራንክሊን ሩዝቬልት፣ ቸርችል እና ስታሊን በቴህራን ተገናኙ። በወቅቱ ኢራን የድል ድልድይ ተብላ ትታወቅ ነበር። ኢራኖቹ የቀድሞውን ንጉሥ አባረው ወጣቱንና ተጽዕኖ ለመፍጠር የሚመቸውን መሐመድ ሬዛ ፓህሌቪን በዙፋን ላይ ያቆዩት። አሜሪካውያንም ለወጣቱ ንጉሥ ምዕራባውያን አኗኗር ዘይቤን በማስተዋወቅና ድጋፍ በመስጠት ኢራንን በመካከለኛው ምስራቅ ታማኝ ወኪላቸው አደረጓት። ያኔ በ1950ዎቹ መጀመሪያ ላይ የኢራን ጠቅላይ ሚኒስትር መሐመድ ሞሳዴቅ የኢራንን የነዳጅ ሀብት ወደ መንግስት ለማዞር ወሰኑ። ይህ ውሳኔ ታዲያ አውሮፓንና አሜሪካን አስቆጣ። በተለይ ብሪታንያንና አሜሪካን ክፉኛ አስቆጣቸው። ታዲያ በ1953 ሲአይኤ ኦፕሬሽን አጃክስ በተባለ ሴራው ሞሳዴቅን ከስልጣን አወረደና ሳ የተባለው ንጉስ ወደ መንበረ ስልጣኑ መጣ። በ1957 አሜሪካ ለሳ ልዩ ስጦታ አበረከተች። እሱ አቶምስ ፎር ፒስ በተባለ ፕሮግራም አማካኝነት የመጀመሪያውን የኒውክሌር ሪአክተር ለቴህራን መስጠት ነበር። ዛሬ አሜሪካን ያስጨነቀ ያለው የኢራን ኒውክሌር መሰረቱ በአሜሪካ እጅ የተሰጠና የተጠነሰሰ ነበር። በደጉ ዘመን ቀጠለ ግንኙነታቸው። በ1960ዎቹ ሳ ኢራንን ወደ ምዕራባዊ ስልጣኔ ለመቀየር ነጩ አብዮትን አወጁ። ይሁን እንጂ ይህ ለውጥ በሃይማኖታዊ መሪዎችና በድሆች ዘንድ በኢራናውያን ብዙም ተቀባይነት አላገኘላቸውም። በ1970ዎቹ መጀመሪያ አሜሪካ ኢራንን የባህረ ሰላጤው ፖሊስ አድርጋ ሾመቻት። ፕሬዝዳንት ኒክሰንም ከኒውክሌር ውጪ የፈለገውን መሳሪያ ሽጡለት በማለት ለኢራን ቢሊዮኖችን አፈሰሱ። ሆኖም በኢራን ውስጥ የነበረው ሙስናና የሳይደነት መስሪያ ቤት የሚያደርሰው ግፍ ህዝቡን ያሰለቸው ጀመር። በ1979 አያቶላ ኸሜኒ ከስደት ተመልሰው እስላማዊ አብዮቱን መሩ። ሳ አገር ጥሎ ፈረጠጠ። በዚያው ዓመት ህዳር ወር ላይ ኢራናውያን ተማሪዎች የአሜሪካን ኤምባሲ በመውረር 52 አሜሪካውያንን ለ444 ቀናት አገቱ። ይህ ክስተት በአሜሪካና በኢራን መካከል የነበረውን ግንኙነት ለዘላቂ ጥላቻ ዳረገው። አሜሪካ ታላቁ ሰይጣን ተብላም በኢራናውያን ተጠራች። ያኔ ቀጠለ። በ1980ዎቹ አጋማሽ አሜሪካ ለኢራን በድብቅ መሳሪያ የሸጠችበት ኢራን ኮንትራ የተባለ ቅሌት ደግሞ ተሰማ። አሁንም ግንኙነታቸው ነበር። ይሁን እንጂ በ1988 የአሜሪካ የጦር መርከብ በስህተት የኢራን የመንገደኞችን አውሮፕላን
ፍላይት 655 የተባለችውን መቶ በመጣሉ 200 ንጹሃን ሰዎች ሞቱ። ይህ ቁስል እስካሁን በኢራናውያን አልሻረም። ቀጠለ ግንኙነታቸው። 2002 መጣ። በ2002 ፕሬዝዳንት ጆርጅ ደብሊው ቡሽ ኢራንን ከሰሜን ኮሪያና ከኢራቅ ጋር በመፈረጅ የጥፋት ዘንግ ብለው ጠሯት። ይህ በቴህራን በኩል ትልቅ ክህደት ተደርጎ ተቆጠረ። በ2015 ፕሬዝዳንት ኦባማ በዲፕሎማሲያዊ ጥረት የታሪክ ለውጥ አመጡ። የኢራን የኒውክሌር ስምምነት ተፈረመ። ነገር ግን ትራምፕ መጡና በ2018 ይህንን ስምምነት አንፈልገውም ሲሉ ከዚህ ስምምነት ወጡ። በ2020 የኢራኑ ጀነራል ቃሲም ሱሌማኒ በአሜሪካ ድሮን መገደል ሁኔታውን ወደ ጦርነት አቀረበው። እንደ አውሮፓውያኑ 2025 የዶናልድ ትራምፕ ዳግም መመረጥ ለኢራን አገዛዝ የመጨረሻው መጀመሪያ ነበር። በሰኔ 2025 አሜሪካና እስራኤል በከፈቱት ዘመቻ የኢራን የኒውክሌር ማዕከላት እንደበደቡ ኢራንም በካታር በሚገኝ የአሜሪካ ጦር ሰፈር ላይ በሚሳኤል ምላሽ ሰጠች። ዛሬ አሜሪካና እስራኤል በኢራን የኒውክሌር መርሃ ግብር ላይ ዘመቻ ከፍተዋል። ጦርነቱም ተፋፍሟል። የኢራን የኒውክሌር ተቋማት በከባድ ቦምቦች እየተደበደቡ ነው። አሜሪካ ዛሬ የኢራን የኒውክሌር ተቋማትን ብትደበድብም በ1950ዎቹ ግን ድጋፍ በማድረግ ከፊት የተሰለፈች የቀደመችም ሀገር ነበረች።